ለካ መልስ ከጸሎት በኋላ አይደለም ከጸሎት በፊት። እምነት አልባ ጸሎት ውጤታማ አይደለም። ማመን እምነት ከመስማት ነው፣ መስማትም ከእግዚአብሔር። እምነት ምንጭ አለው። ውጤታማ ጸሎት ማርቆስ ወንጌል ምዕራፍ 11 ቁጥር ስንት ነው ያልኩት? 20 እናነባለን በጌታ በኢየሱስ ስም። በማለዳም ሲያልፍ በለሲቱ ከስሯ ደርቃ አዩአት። ጴጥሮስም ትዝ ብሎት መምህር ሆይ እነሆ የረገምካት በለስ ደርቃለች አለው። ኢየሱስም መልሶ እንዲህ አላቸው፣ በእግዚአብሔር እመኑ። እደግመዋለሁ፣ በእግዚአብሔር እመኑ። እውነት እላችኋለሁ ማንም ያለው ነገር እንዲደረግለት ቢያምን በልቡ ሳይጠራጠር ይህንን ተራራ ተነቅለ ወደ ባህር ተወርወር ቢል ይሆንለታል። ይህንን ቃል ዋና መልእክቱ ጌታ ኢየሱስ ክርስቶስ ይላል ሲያልፍ የመጀመሪያ ጊዜ አንዲትን በለስ አየና ፍሬ አልነበራትም። በለሲቱን እንደረገማት በሌላ ክፍል ሌላት ወንጌላት አያይዘው ይነግረናል። ማርቆስ ግን ሲመለሱ በማለዳ ይላል። መልሳቸውን ነው ብቻ የሚናገረውና ማርቆስ ምን ብሎ ነው? በማለዳም ሲያልፉ ይላል በለሲቱ ከስሯ ምን ብላ ደርቃ አዩአትና ይላል ወዲያው ስምዖን ጴጥሮስ ትዝ ብሎት ይላል። ምን ብሎት? ትዝ ብሎት ያቺን በለስ ኢየሱስ የረገማት ጊዜ ሲያልፉ ረግሟት እንዳለፈ ማን ትዝ አለው ይላል? ጴጥሮስ ትዝ አለው ይላል። ትዝ ብሎት እረኛት ጌታ ሆይ አለው፣ የረገምካት በለስ ይኸው ከስሯ ምን አለች? ደረቀች አለው። ኢየሱስ እንዲህ አላቸው፣ በእግዚአብሔር ምን በሉ? እመኑ። በእግዚአብሔር ምን በሉ? እንዴ ኢየሱስን እየተከተሉ ኢየሱስን ለተከተሉት እንዴት ኢየሱስ በእግዚአብሔር ምን በሉ አላቸው? እመኑ አላቸው። አየ አሁንም ኢየሱስ በለሲቱ ከስሯ ደርቃ ለች ብሎ ለኢየሱስ ይነግረዋል። ሲያልፉ ሲረግማት የነበረው ቃል ያወጣባት ትዝ አለው ይላል ጴጥሮስ። ትዝ ሲለው በለሲቱን ዞር ብሎ ሲያያት ከስሯ ምን ብላለች? ደርቃለች። ይህን ጊዜ ጌታ ሆይ አለው፣ የረገምካት በለስ ይኸው ከስሯ ምን ብላለች? ይህን ጊዜ ኢየሱስ እንዲህ አላቸው፣ በእግዚአብሔር እመኑ። በማን እመኑ? እስቲ በእግዚአብሔር አምናለሁ በሉት። በማን አምናለሁ? እዚህ ክፍል ላይ ምን ለመናገር ፈልገ ነው ብትሉኝ ሁለት ሐሳብ ላይ ብቻ ነው። ርዕሴን ግን እንዲህ በሚል ነው። ውጤታማ ጸሎት። ውጤታማ ምን ጸሎት? ለካ ጸሎት ውጤት አልባ ጸሎትም አለ፣ ውጤት ያለው ጸሎትም አለ። እንግዲህ በለሲቱን የረገማት ቃል ያወጣባት ኢየሱስ ነው። በለሲቱ ከስሯ ምን ብላ ነበር ይላል? ደርቃ ነበር። ኢየሱስ ስለ ደረቀችው በለስ ሳይሆን ወይም ደግሞ ስለ ረገማት በለስ ሳይሆን እሹን ራሱ ንግግሩን ራሱ ወደ እነሱ መለሰና በእግዚአብሔር እመኑ አላቸው። አለና እውነት እላቸዋለሁ ማንም ያለው ነገር እንደሚደረግ ቢያምንና ቢጸልይ ይሆንለታል። ለካ መልስ ከጸሎት በኋላ አይደለም ከጸሎት በፊት። እስቲ በደንብ አሜን በል። ለካ መልስ ከጸሎት በኋላ ሳይሆን ከጸሎት በፊት ነው። አየ እንዲህ አለ፣ ማንም ያለው ነገር እንደሚደረግ ምን ቢል ቢያምን፣ እንዴ ገና የሚለው ነገር እንደሚሆን ቢያምን ያለው ነገር ምን ይለታል? ይደረግለታል። ስለዚህ ምኑ ጋር ነው ያለው ነገር የሚደረገው? ማንም የሚለምነው እንደሚሆንለት የነገረን ለምንድን ነው ሲባል ጸሎት ከእምነት ጋር ነው። እምነት አልባ ጸሎት ውጤታማ አይደለም። የመጀመሪያው የለመነው ነገር እንደሚደረግልን እግዚአብሔር የሚፈልገው እምነት ነው። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። የመጀመሪያው ውጤታማ ጸሎት ምን ይፈልጋል? እምነት። ያዙልኝ። ያመነ ሰው ከጸለየ አይደለም መልስ የሚቀበለው፣ ሳይጸልይ መልሱን አምኖ ነው። ኢየሱስ ጌታ ነው። ለካ ከመጸለይ ምን ይቀድማል? እምነት። ካላመን ለካ አንዳች ነገር ሊሆን አይችልም። መጽሐፍ ቅዱስ ሲናገር ያለ ሰባኪ እንዴት ይሰማሉ? ያልሰሙበት እንዴት ያምናሉ? ያላመኑበት እንዴት ያድናቸዋል? አይታ ለካ ለመዳን ማመን ነው። እምነት ከመስማት ነው፣ መስማትም ከእግዚአብሔር ጋር። እምነት ምንጭ አለው። እሺ ዕብራውያን 11 ቁጥር 1 እቺን ብቻ ነው ቶሎ መታነብልኝ።
እምነትም ተስፋ ስለምናደርገው ነገር ሰማ እምነትም ተስፋ ምን ስለምን ተስፋ ማለት የተያዘ ነገር ነው እንዴ? ተስፋ ማለት ገና ለወደፊት ይሆናል ተብሎ የሚገመት እምነትም ተስፋ ስለምናደርገው ነገር የሚያስረግጥ ምን የሚል ነው? የሚያስረግጥ ገና ተስፋ ራሱ ገና ስለማናየው ነገር ምን የሚል እርግጠኛ የምንሆንበት ማለት ነው። አዲሱ ማለት እግዚአብሔር በዚህ መንፈስ ይባርክ። አሜን። ክብር ለማን ይሁን? እሺ ቀጥሎ የማናየውንም ነገር ምን የሚል የሚያስረዳ ከኔ ጋር ናችሁ? እስቲ የማናየው ነገር አሁን ምን የሚል ነው? የሚያስረዳ። እንዴት አድርጎ ነው ሰው ያላየው ነገር የሚረዳው? እምነት ግን ያስረዳል። አሜን። እዛው ላይ ወረድ ብሎ ሲስዬ ብታነበው ቀጥል እስቲ። ለሽማግሌዎች የተመሰከረላቸው በዚህ ነውና እሺ ዓለሞች በእግዚአብሔር ቃል እንደተዘጋጁ ዓለሞች በማ ለካ ምንም ነገር ሳይኖር ዓለም ራሷ ተዘጋጀው በእግዚአብሔር ቃል። አንድ ሰው ተሆ አሜን ይበል። እሺ ቀጥሎስ ስለዚህም ይሄ የሚታየው ነገር አለ። ይሄ የሚታየው ግዑዙ ዓለም እሺ ከሚታዩት ነገር እንዳልሆነ በእምነት ምን እንላለን? አረ እግዚአብሔር የማስተዋል መንፈስ ይስጥ። ምን የሚለው ነገር አሁን ለምሳሌ እሱ የሚናገረው ስለዚህ ዓለማት ነው የምናየው ዓለም ነገር እሺ ይልና የሚታየው ነገር አለ። ይሄ የሚጨበጠው ነገር የምንይዘው ነገር ተጨባጭ ያለው ነገር በአይናችን የምናይ ስንዳስስ የምንነካው ነገር እሺ ከሚታዩት ይሄ ውሃ ከወንዝ ውስጥ እንደወጣ ከሆነ ነገር እንደወጣ ሃይላንዱ እቃው ደግሞ ከሆነ ነገር እንደተሰራ እርግጠኛ ነኝ። በመታት አልተሰራም። ግን ይሄ ዓለም አለ ከሚታየው ነገር እንዳልሆነ በእምነት ምን እንላለን? እግዚአብሔር የማስተዋል መንፈስ ይስጥ። አንድ ሰው ጮሆ አምናለሁ ይበል። ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ያለ እምነት እግዚአብሔርን ማየት አይቻልም። ለዚህ ነው አሁን ሲጠብል ኢየሱስ የተናገረው ቃል ማንም ያለው ነገር እንደሚደረግ ቢያምን ይላል። አየ እምነት ወሳኝ ነው። ያለ እምነት ለካ አንዳች ነገር መሆን እግዚአብሔር የእምነት ሰው ያድርገን። አሜን። የመጀመሪያው ምንድነው ያልኩት? እምነት። ሁለተኛው ያለ መጠራጠር። ኢየሱስ ያለው ትዝ ይላችኋል። ማንም ያለው ነገር በልቡ ምን ቢል ቢያምን። ሁለተኛ ሳይጠራጠር። ውጤታማ ጸሎት ጥርጣሬን ማስወገድ ነው። እስቲ በደንብ አሜን በሉ። የኛ ነገር በእግዚአብሔር እጅ ነው። አሜን። ይሄ ጥርጣሬ ስለሆነ ከህይወታችን ይነሳ። አሜን። በእግዚአብሔር ምን በሉ? እመኑ። በማን እመኑ? በእግዚአብሔር። ስለዚህ ዛሬ ሁለት ነገር ላድርግ። ጥርጣሬ ይነሳ። አሜን። የእምነት መንፈስ ይግባብን። አሜን። አንድ ሰው ጮሆ አምናለሁ ይበል። አምናለሁ። ውጤታማ ጸሎት የሚጸልይ ሰው ምን ያለ ሰው ነው? ያመነ ሰው። ሁለተኛስ ጥርጣሬ ምን ማለት? ማስወገድ። ብዙዎቻችን መዳን በዚህ ነው በዚህ ነው አትበሉ ይላል እግዚአብሔር ቃል። በእግዚአብሔር ምን በሉ አለ? እመኑ። የሚታመን ማን ነው? እግዚአብሔር። ነብይ አንድ ቀን ይስታል፣ የማይስት እግዚአብሔር አለ። ስለዚህ መልእክት አለኝ። እግዚአብሔር የጥበብን መንፈስ ዛሬ ይስጣል። የዓለማመን ቀንበር የተመታ ይሁን። አንድ ሰው ጮሆ አምናለሁ ይበልስ። ዛሬ በሉስ። ጥርጣሬን ከቤቴ ከህይወቴ አስወግዳለሁ በሉ። መጽሐፍ ቅዱስ ምን እንደሚታቃላችሁ ስለ ጥርጣሬ? በልቡ የሚጠራጠር በልቡ ምን የሚል የሚጠራጠር ከእግዚአብሔር ዘንድ አንዳች ነገር ምን አይልም አይቀበልም። ለካ እምነት ከእግዚአብሔር ምን የምንልበት ነው የምንቀበል። እስቲ ዛሬ በሉ። እስቲ አልጠራጠርም። እግዚአብሔር ያለኝን በእምነት እቀበላለሁ። ዛሬ በሉ። አምኛለሁ በሉ። እግዚአብሔር በዚህ ሰዓት የኔን ታሪክ ይቀይራል። ሰሞኑን አንድ ቃል ወደ ልቤ ይመጣል። ያቤትም እንዲህ ስል ጸለይ። አቤቱ ምን በለኝ? መባረክን ምን በለኝ? አረ በደንብ አሜን በለኝ። አቤቱ ምን በለኝ? መባረክን። አንተ እኮ ትክክለኛ ጸሎት ይሄ ነው። አቤቱ መባረክን ምን በለኝ? ባርክ። ሀገሬንም ምን በል? አስፋ። እንዳላዝን ከክፉ ምን በለኝ? ጠብቀኝ። እግዚአብሔር ያቤትን ልመና ሰጠው ይላል። ዛሬ ላመነ ሰው አሜን ይበል። እርግማንን እሰብራለሁ፣ ጭንገፋን እሰብራለሁ። መራራቱ የተነቀለ ይሁን ዛሬ በሉት። ከቤቴ ከኑሮዬ አላስኬድ ያለኝ ዛሬ በሉት። መነቀል የሚገባው ይነቀል በሉ። ዛሬ በሉት። ችግርን ከስሩ አደርቃለሁ በሉ። ይድረቅ፣ ጉስቁልና ይድረቅ፣ ማጣት ይድረቅ፣ የሰው ፊት ማየት ይድረቅ፣ በሽታ ይድረቅ።
ምን አላት ይላል? ረገማት። ዛሬ ሁለት ነገር ነው። እግዚአብሔር ምስክሬ ነው። በሽታን እረግማለሁ፣ ጉስቁልናን እረግማለሁ፣ ማጣትን እረግማለሁ፣ ያለመታዘዝን እረግማለሁ። ዛሬ የደረቀ ይሁን ዛሬ በሉ አምኛለሁ። የትኛውም የከበደኝ ዛሬ